ሰላም ሰላም እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ዛሬ ደግሞ የሌላ የእህታችንን የህይወት ታሪክ ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። ሰላም እንዴት ናችሁ? ኤልዳና እባላለሁ። እኔ 8 ዓመት ወጣት ነኝ። እኔ የምኖረው ከእናቴ ጋር ነው። አባቴ በህይወት የለም። እኔ መጨረሻ ልጅ ነኝ። ታላላቅ እህትም ሆነ ወንድሞች አሉኝ። በስራ ምክንያት ግን ተበታትነዋል። እኔና እናቴ ብቻችንን ነው የምንኖረው። ተማሪ ነኝ። በትምህርቴ ጠንካራና ጎበዝ ከሚባሉት አንዷ ነኝ። እናቴም ጠንካራ ሰራተኛ ናት። እኔም ፈልገውን ገና ሳልነግራት ታውቃለች። ከጓደኞች በላይ እንጂ በታች አድርጋ አይደለም የምታስተምረኝ። በጣም የምወዳት እናቴ ናት። እናቴ ግን ከኔ በላይ ትወደኛለች። ሁሌም ስለ እኔ ትነግረኛለች። እኔ ተምሬላት ትምህርቴን ጨርሼ ድል አድርጋ በዚህ ቤት ውስጥ እንደምድረኝ ሁሌ ታወራልኛለች። እኔም ደስ ይለኛል። ምክንያቱም ማናለኝ እናቴ ብቻ አይደለች። እህትና ወንድሞች እንኳን ለራሳቸው ብለው ርቀው ሄደዋል። እህቴም እንደዛ ወንድሞችም ርቀዋል። እኔና እሷ ብቻ፣ እኔ ለሷ እሷ ደግሞ ለኔ እያልን ነው የምንኖረው። እናቴን ለማስደሰት የማላረገው ነገር የለም። እናቴም እንደዛው። ሁለታችንም በየራሳችን መንገድ እኔ እሷን ለማስደሰት እሷ ደግሞ እኔን ለማስደሰት እንጥራለን። እድሜ ትንሽ ቢሆንም እናቴን ግን ለማስደሰት ብቁ ነበርሁኝ። እናቴ የምታልመውን ህልም እውን ለማድረግ ትምህርቴ ላይ ትኩረት አረግ ነበረ። ግን ከዕለታት አንድ ቀን እናቴ ታመመችብኝ። እኔም ትኩረት ያደረኩለትን ትምህርት ወደ ጎን ብዬ የእናቴን አይን ማየት ጀመርሁኝ። ብዙም አልቆየችም፣ ህይወቱ አለፈ። እኔ ግን ላምን አልቻልኩም። እናቴ ያለች እንጂ ህይወቱ አለፈ ሲሉኝ ምንም አልሰማቸውም። እናቴን አብዝቼ ስለምወዳት ያለሷ ማንም አልነበረኝም። ያ የምወደው ትምህርቴን እንኳን ጠንካራ አድርጌ እንድማር ያደረገችኝ እናቴ ናት። ምክንያቱም እሷ ህልም ስለነበራል ያን ህልሟን እውን ይሆናል ብዬ ነበር ጠንክሬ የምማረው። ዛሬ ግን እሷ የለችም። በጣም አዘንሁኝ። ባዝንም ግን እናቴ የለችም የሚለውን ቃል መስማት አልፈልግም። እናቴ ተመልሳ ትመጣለች፣ እናቴም አለች የሚለው ቃል ነው እኔን የሚያጽናናኝ። በዛን ሰዓት ቤት ውስጥ እንደነገርኳችሁ እኔና እናቴ ብቻ ነን። ወንድሞችም ርቀው ሄደዋል። የእናቴን ሀዘን ግን ሲሰሙ መጡ። እህቴን መጣች። እናቴን ሸኟት። እኔን ትተውኝ ሄዱ። ማንም ስላልነበረኝ አክስቴ ነኝ በቃ እኔ ጋር እየተማርሽ እኔ ጋር ታድጊያለሽ አለችኝ። እኔም ወደ እሷ ጋር ሄድሁኝ። አክስቴ ጋር ሆኜ ትምህርቴን መከታተል ጀምሩ። አልፎ አልፎ ግን ቤታችን ሄጄ ማንኳኳት የማይቀር ነው። እናቴ ግን አከፍትልኝም። እኔ ግን ተስፋ አልቆርጥም። ሁሌም እየሄደው አንኳኳለሁ፣ እሷ ግን አከፍትም። አክስቴ ጋር ሆኜ ያን ትምህርቴን እየተማሩ ቀጠልሁኝ። በቀስቀስ ግን አክስቴ ትምህርቴን እንድተው ነገረችኝ። እኔ ምንም አላልሁኝ፣ ትምህርቴን አቋረጥሁላትኝ። ስለ አክስቴ ትንሽ ላስተዋውቃችሁ። አክስቴ በጣም ጀግና ሰራተኛ ናት። ሀብታም የምትባልም ሴት ናት። ትልቅዬ ሆቴል አላት። እዛ ውስጥ ትንሽ ስራ እንዳግዛት ነገረችኝ። እሺ ብዬ እኔም ሄድሁኝ። እሷ ጋር ማገዝ ጀመርሁ። በቀስቀስ ግን አክስቴ ከሰራተኞቹ አንዱ አደረገችኝ። እኔና ሰራተኞቿን የሚለየን ሰራተኞቿ ደሞዝ ይከፈላቸዋል። ሲመሽም ወደ ቤታቸው ሄደው ያርፋሉ። እኔ ግን ሲመሽም እዛው እሷን አግዛታለሁ። ደሞዝም አይከፈለኝም፣ በነጻ አገለግላለሁ። ስለ እኔ ያገባኛል የሚል እኔንም የሚረዳ አንድ ሰው ስላልነበረ አክስቴ ጋር እንደዛ እያልኩ ቀጠልሁ። አክስቴ ግን ይህም አልበቃትም፣ በጣም ጨከነችብኝ። ምግብ ማደሪያም ተከለከልሁኝ። እኔ ግን ምንም አላልኩም፣ እሺ ብዬ ነው የተቀበልሁትኝ። ምክንያቱም አንደኛ እንደነገርኋችሁ እኔ ልጅ ነበርሁ፣ ምንም አይነት የዚህን ያህል እውቀት አልነበረኝም። ሁለተኛ ነገር ደግሞ ስለ እኔ የሚቆረቆርልኝ የለም። ወንድሞችም እንደትተውኝ ርቀውኝ እንደሄዱ ናቸው። እህቴም አልመጣችም። እኔም እሺ በማለት ስራውን እያገዝኳትኝ እዛው ከሷ ጋር ቀጠልሁኝ። መኝታዬን ቁምሳጥን ላይ አረኩኝ። ታውቃላችሁ የድሮ ቁምሳጥን እንጨት ሆኖ የተጋደመ ነው። ብርድ ልብስ ከላይ የማይታሰብ ነው። ምግብ ደግሞ ሲርበኝ ሆቴል ውስጥ በልት የተራረፋቸውን ሲመልሱ ከዛ ላይ ደብቄ በላ ነበረ። አክስቴ ግን ካየች በጣም ትቆጣለች። ምክንያቱም ሆቴል ውስጥ ካቁ ከሆነ የተራረፈውን ምግብ ለውሻ ይሸጣል። አክስቴም ውሻ አላትኝ። ይሄ ውሾች ነው በማለት ታስቀምጠዋለች። እኔ ግን ተደብቄ እበላለሁ። እኔ ሳልበላለት ግማሹም ከተሸጠ ሌላኛውም ደግሞ ለአክስቴ ውሻ ከተሰጠ ቀስ ብዬ ወደ አክስቴ ውሻ ጋር ጠጋ ብዬ ግማሹን ወስዳለሁ። እሱም ምንም አይለኝም፣ ምክንያቱም እንደኔ ምስኪን ነው መሰለኝ። በዚህ መንገድ ህይወት ቀጥላለች። ከዕለታት አንድ ቀን ሰዎች መጡ እኔን ለትዳር ሊያጩ። እኔ ግን አላደኩም፣ 14 ዓመቴ ነው። እናቴን በዚህ ሰዓት አስታወስኳትኝ። ምክንያቱም ሁሌ በዚህ ቤት ውስጥ ድል አድርጌ ድርሻለሁ ብላኛለች። ግን እኮ እናቴ ትምህርትሽን ስጨርሽ ነው ድርሻለሁ ያለችኝ። እኔ እንኳን አይደለም ትምህርቴን ልጨርሰው ግማሽም አላረኩትም። ጓደኞቼም ትምህርታቸውን ቀጥለዋል፣ ጎበዞች ናቸው። ከኔ እኩል የተማሩት ገና ግማሽ ላይ ናቸው። እኔ ግን ገና ግማሽም አልደረስኩኝም። እንዴት ትዳር ተባለ በማለት አሰብኩትኝ።
እኔ ትዳርን የምጠብቀው ልክ እናቴ እንዳለች ትምህርቴን ተመርቄ ጨርሼ ነው። አሁን ግን ትዳር ተብሎ መጣ። አክስቴም እኔንም አላማከረችኝም፣ ማንንም አላማከረች። ምክንያቱስ ማንሳሌ ደግሞ እሺ በማለት ተስማማች። እኔም ለትዳር ተሰጠሁኝ። አክስቴ ዳረችኝ። አዎ ከአክስቴ ቤት ሳይሻል አይቀርም። እኔ ግን ገና ልጅነቴን አልጨረስኩኝም። ትዳር ምን እንደሆነ ራሱ በአግባቡ አላቅም። አባሌ ቤት ሄድሁኝ። ደስ የሚለው ነገር ከአማቴ ጋር ነበር የምኖረው። አማቴ ስራዎችን ትሰራለች፣ እንጀራ ትጋግራለች፣ ወጥ ትሰራለች። እኔ ግን ወደ ውጭ ወጥቼ ከልጆች ጋር እጫወታለሁኝ። እሷ ምንም አትለኝም። ባሌ ግን ትልቅ ሰው እንደሆነ ይመክረኛል። ትልቅ ሰው ማለት ምንድን ነው በማለት እጠይቃለሁ ራሴን። ለእኔ ግን መልስ የለኝም። ትንሽ ከአማቴ ጋር ከኖርም በኋላ ለብቻችን ቤታችንን ቀለስን፣ እኔና ባለቤቴ። አዎ እኔ ትዳር ምን እንደሆነ ምንም አላቅም ብያችኋለሁ። ከዛ ጎረቤቶች ጋራ ፒስ ሆኜ ቀጠልሁኝ። ጎረቤቶች ያደረጉትን ሁሉ ማድረግ ያምረኛል፣ ባሌም አይከለክለኝም። ጎረቤቶች ያደረጉትን ሁሉ ከማድረግ ወደ ኋላ አላልኩም። ከዕለታት አንድ ቀን ጎረቤቶች ወደ ቀበሌ ሄደው 300 ብር ሲበደሩ አየው። ይገርማችኋል፣ በዛን ሰዓት 300 ብር በጣም ትልቅ ነው። እኔም ባሌን ነገርሁትኝ። ቀበሌ ሄጄ 300 ብር መበደር እንደምፈልግ ነገርሁትኝ። እሱም ቀስ ብሎ ሊያስረዳ ሞከረ። ይኸውልሽ እኛ ብር አለን፣ እነሱ ብር ስለሌላቸው ነው ሄዶ የሚበደሩት። ይህን 300 ብር ይኸው እኔ ሰጥሻለሁ አለኝ። እኔ ግን እሺ ልለው አልቻልሁም። ከቀበሌ ግድ መበደር አለብኝ እንደነሱ አልሁትኝ። ይህን 300 ብር ምን ልታረጊው ነው በማለት ጠይቀኝ። እነሱ ራሱ ምን እንደሚያደርጉበት አላቅም። እኔም መልስ የሆነው ቆይ እነሱን ጠይቄ እነግርሃለሁ፣ እነሱ ምን ይሆን የሚያደርጉበት ብዬ መለስኩለት። እሱ ግን በዚህ ሰዓት ተበሳጨ። ምክንያቱም ትዳር አይደለም አንቺ ያልሺው እቃቃ ጨዋታ ነው በማለት መለሰልኝ። እኛ ብር አለን፣ ይሄው እኔ 300 ብር ሰጥሻለሁ ብለኝም እንደ ህፃን ስቅስቅ ብዬ አለቀስኩኝ። በጣም ሳለቅስበት ሄደች ተበደሪ ብሎ ትቶኝ ሄደ። እኔም ሄጄ ተበደርሁኝ። ብቻ ባለቤቴ እንደ ወንድም እንደ አባትም እንደ እናቴም ሆኖልኛል። ምንም ነገር ብለው እምብኝ አይለኝም። ምክንያቱም ታሪኬንም ስለሚያውቅ ልጅነቴንም ስላልጨረስኩኝ ቀስ በቀስ ወደ ትልቅነት ትመለሳለች ብሎ ይጠብቀኝ ነበር። እኔ ግን በዛው ባሰብኝ። በዚህ መሀል ህፃን ተጸነሰ። እኔ ከልጅነት ሳልወጣ ሌላ ልጅ መጣ። አዎ እኔ እርጉዝ እንደሆነ ተነገረኝ። እሺ ብዬ ተቀበልሁኝ። እርግዝና ራሱ ምንድን ነው? ኧረ እኔ ምን አውቃለሁ። ያቺ የተረገዘች ህፃንም እንደምንም ብላ ተወለደች። ባሌን የልጅነት ሳያደክመው፣ እኔ ግን ህይወት ትዳር የሚባለው ነገር ድክም አድርጎኛል። ወይ በቃይ በማለት አሰብሁት። ያቺ ህፃንም ማሳደግ አቃተኝ። ምክንያቱም እኔ ገና ልጅነቴን አልጨረስኩትም። እኔ የምመኘው ብዙ ነገር አለ። እኔ ግን ገና ህፃንነቴን ሳልጨርስ ሌላ ህፃን መጣች። ይችን ህፃንን ያላሳድጋትን በማለት ተወሰንሁኝ። ወስጄ ለአማቴ ሰጠኋትኝ። አሳድጊያት፣ እንደፈለግሽ አድርጊያት ብዬ ትዳርህንም አልፈልግም ብዬ ያን ሰውዬ ትቼው ሄድሁኝ። እሱም ምንም አላለም። ምክንያቱም እሱ በጣም አድክሜዋለሁኝ። እሱ ግን ደከመኝ አላለኝም። እኔም ከዛ ቤት ሲሄድ መሄጃ አልነበረኝም። የት መሄድ እንዳለብኝ ራሱ ምንም አላቅም። ግን ከዛ ሰውዬ ቤት ወጥቻለሁ። አክስቴ ጋም ድጋሚ አልመለስም። ምክንያቱም ያሳለፉት በደል ይበቃኛል። እንደሱ ዝም ብዬ መንገድ ላይ እየተጓዝኩ አንድ ልዕልት የሆነች ሴት አገኘሁኝ። እንተዋወቃለችኝ። ተዋወቅኳትኝ። እኔ ህይወት ታሪኬን ነገርኳት። እኔ ድብቅ አይደለሁም፣ ሁሉንም ነገር ነው የምናገረው። እኔ በቃ ችግር የለም አታስቢ፣ እኔ ጋር ብላኝ ይዛ ሄደች። እናት አባቷ ቤት። አዎ እኔና አንቺ መልካም ጓደኛሞች እንሆናለን አለችኝ። እሺ አልኋትኝ። በዛን ሰዓት ዳር መተወይን ሲሰሙ እህትና ወንድሞቼ ወደ እኔ መጡ። ወደ እኔ የመጡት እኔ ሊረዱኝ ወይንም እኔ ሊያጽናኑኝ ወይ ይዘው ሊሄዱም አልነበረም። አዎ ወንድሞቼ ቀደም አሉና ትዳርሽን ትተሻል፣ መሄጃም የለሽም፣ በበቃ ፓስፖርትሽን አውጥተሽ ወደ አረብ ሀገር ሂጂ አሉኝ። እኔ አረብ ሀገር ምንድን ነው አልሄድም በማለት ወሰንሁኝ። ምክንያቱም እኔ ገና እዚሁም ራሱ ሰፈሬን በደንብ አጣርቼ አላቅም። አረብ ሀገር ደግሞ እንዴት ሄዳለሁ? በማላቀው ሀገር፣ በማላቀው ቋንቋ፣ በማላቀው ስራ እኔ ራሱ እዚህ ዝግ ያለውኝ። እዛ ሄጄ ደግሞ የባሰ ምን እንደመሆን አላቅም። በጭራሽ አልሄድም አልሁትኝ። ወንድሜ ግን ሊተወኝ አልቻለም። አዎ ሂጂና ሰርተሽ አንቺም ይለፍልሽ እኛንም አሳልፊልኝ ይለኛል። እኔ ሲጀመር መቼ አውቄው ሀገሩን ቋንቋውንስ መቼ ችዬ ነው ሄጅ የሚያልፍልኝ? ካለፈልኝ እዚህ ያልፍልኝ ነበር። አልሄድም በሚለው አቋም የጸናው። ወንድሜም በጣም ተናዶ ትቶኝ ሄደ። እህቴም ተመልሳ ሄደች። እኔም እዛው ቀረሁኝ። ጓደኛዬ ሁሌም አይዞሽ በማለት ታጽናናኛለች። እኔም ከእሷ ጋር እየኖርሁ ነው። እህትና ወንድሞቼ ትተውኝ ቢሄዱም ጓደኛዬ ግን አልተወችኝም። የሚገርማችሁ ነገር ጓደኛ የኔን ሀሳብ ተቀብለዋለች። አዎ አረብ ሀገራት ሄጂ፣ ገና አንቺ ልጅ ነሽ፣ እዚሁ ሰርተሽ መቀር ትችያለሽ ብላ ደግፋኛለች። እኔ ጓደኛ ስለደገፈችኝ ደስ ብሎኛል። እህትና ወንድሞች ድሮም ከኔ ጋር ነበሩም፣ አሁንም ትተውኝ ሄደዋል። ጓደኛ ወደ አዲስ አበባ እየመጣች ንግድ ትነግዳለች። አንድ ሀሳብ አመጣችልኝ። አንቺ በጣም ልጅ ነሽ፣ ጎበዝም ነሽ፣ ወደ አዲስ አበባ ሄደሽ ሆቴል ላይ ልምዷለሽ፣ ለምን አሰሪም አለችኝ።
ብቻዬን አይሆንም አልሄድም፣ ምክንያቱም እኔ ማንንም አላውቅም አልኋት። አይዞሽ ጓደኛዬ፣ እኔ እኮ በሳምንት ወደ አዲስ አበባ ሄዳለሁ፣ በሳምንት እየመጣሁ አይሻለሁ፣ ችግርም ካለ ይዤሽ እመለሳለሁ አለችኝ። በጓደኛዬ ሀሳብ ተስማማሁ። አዎ ጉዞን ወደ አዲስ አበባ ላረግ ነው። ወደ አዲስ አበባ ከመሄዴ በፊት ጓደኛዬ የምታውቃቸው ሰዎች ስለነበሩ የሆቴል ስራ እንዲፈልጉልኝ አደርጋለች። ስራውም ተገኝቷል። ወደ አዲስ አበባ ለመሄድ ጉዞዬን ወደ መናኸሪያ ቀናሁኝ። ምንም አይነት መኪና የለም። በጣም ጠበቁ። ምንም አይነት ወደ አዲስ አበባ የሚሄድ መኪና አጣሁኝ። አይኖችን ወደ አስፋልት ወርወር ሳረግ አንድ መኪና አየሁ። እሱም የመስሪያ ቤት መኪና ነው። ጉዟቸው ወደ አዲስ አበባ ነው። ወደ መኪናው ተጠጋሁ። እባካችሁ ወደ አዲስ አበባ ይዛችሁኝ ሂዱ አልኋቸው። እነሱም ነሽ በቃ በማለት አስገቡኝ። የሚገርማችሁ የአንድ መስሪያ ቤት ሰዎች ናቸው። ይሄ የህዝብ መኪና አይደለም የመስሪያ ቤት እንጂ። ግን እነሱ አልጨከኑብኝም፣ አስገቡኝ። ውስጥ ስገባ 12ቱም ወንዶች ናቸው፣ እኔ ብቻ ሴት ነኝ። ወደ አንዱ ጋር ጠጋ ብዬ ተቀመጥኩኝ። ምንም አላሉኝም። በጣም ጨዋታው ደርቷል፣ እያወሩ ነው። እኔ ግን እንቅልፌ መጥቷል። እንቅልፌን ሳንቀላፋ አይተውኝ ተጫዋቺ ማነሽ ከየት ነሽ ማለት ጀመሩ። እኔም እንደነገርኳችሁ ግልጽ ነኝ፣ ያለኝን ሁሉ ነገርኳቸው። እነሱም አይዞሽ በማለት አጽናኑኝ። እነሱም እስኪ እያንዳንዳችን የህይወት ታሪካችን እናወራ በማለት ጀመሩ። ሁሉም ተናገሩ። በሉ በቃ ሁላችንም ስልክ እንቀያየር ተባባሉ። እኔንም ወሰዱት። እኔም የእነሱን 12ቱንም ወሰድሁኝ። አዲስ አበባ ደረስን። እኔም ወረዱ። ወደ ተባለበት ወደ ስራ ቦታ ሄድሁኝ። ስራ ገባሁ ማለት ነው። ደስ አለኝ። ስራዬ በጣም ደስ ይላል። ብዙ ሰዎችን መሳብ ችያለሁ። በስራዬ በጣም ደስተኛ ነኝ። ብዙ ደንበኞች አሉኝ። አሰሪዬም ጎበዝ ሰራተኛ እንደሆኑ ነገረኝ። ደሞዝም ይከፈለኛል። አክስቴ ጋር እንደምታውቁት ደሞዝም ምግብም መኝታም ተከልክዬ ነበር የምሰራው። ዛሬ ግን መኝታም አለኝ፣ ደሞዝም አለኝ፣ ምግብም አለኝ ማለት ነው። በጣም ደስ ብሎኛል። ስራዬ እንደዚህ እያለ ቀጥሏል። እኔ ከደንበኞች ጋር አወራለሁ፣ እጫወታለሁ። ዝምተኛ አይደለሁኝም፣ ግልጽ ነኝ። ሁሉንም ነግራቸዋለሁኝ። እነሱም በጨዋታ በመደመም ተመልሰው ይመጣሉ። አዎ ሁሌም ይመጣሉ። እኔም ደስ ብሎኛል፣ ምክንያቱም ስራዬን አላጣውም። እንደዚህ ብዙ ደንበኞችን ማፍራት ከቻሉ ስራ ይቀጥላል በማለት ደስተኛ ነኝ። አሰሪ ግን አንዳንዴ ደስተኛ ሆኖ አላየውም። እኔ ስራዬንም በአግባቡ ነው የምሰራው። ብዙ ደንበኞችን ማፍርቻለሁ። ምን እንደሆነ ግን ባላቅም አንዳንድ ጊዜ ደስተኛ አይሆንም። በተለይ ወንዶች መሀል ሰብሰብ ብለው እኔም ገባ ብዬ አብሬያቸው ሰዋራማ ይብስበታል። ከዕለታት አንድ ቀን እና የምነግርሽ ነገር አለ አለኝ። እኔም ሄድሁኝ። እንደሚፈልገኝ ነገረኝ። የዛን ሰዓት ስስቅ ብዬ አለቀሱኝ። በጣም አዘንሁኝ። ምክንያቱም ይህ ሰውዬ ባለትዳር ነው፣ ልጆችም አሉት። ለምን እንደዚህ ይለኛል? እኔ ስጀመር ወንድ ፈልጌ አይደለም የመጣሁትኝ ስራ ፈልጌ እንጂ በማለት አዘንሁ በጣም ባዝንም፣ ግን መሄጃ የለኝም። ሰቄም ተሳስቄም ስራዬን ቀጠልሁኝ። አንድ ቀን ግን አምርሮ መጣ። በሬን አንኳኳው። እኔ ማን ነው በማለት ጠየቁት። እሱ እንደሆነ መክፈት እንዳለብኝ ነገረኝ። ካልከፈትኩለት ግን ከስራ እንደሚያባረረኝ ተነገረኝ። እኔ ግን ከስራ ብባረር ይሻለኛል በማለት በሩን አልከፈትኩለትም። በሩን እንደማልከፍትለት ሲያቅ ተመልሶ ሄደ። እኔም በቃ ነገ ስራ የላጣው ነው በማለት ሳለቅስ አደርሁኝ። መንጋት አይቀርም ነጋ። ጠዋት ወደ ስራ ሄድሁኝ። ምንም እንዳልተፈጠረ። ሰውዬውም ከዛሬ በኋላ እዚህ ቤት ስራ እንደማልሰራ ነገረኝ። በጣም አዘንሁኝ። ያልኩሽን የምታደርጊ ከሆነ ግን ችግር የለውም መቀጠል ትችላለሽ አለኝ። እኔ ቢቀርብኝ ይሻላል። ከዛ መሄጃ አጣሁኝ። ጓደኛም እንደነገርኳችሁ በሳምንት እጅ የምትመጣው ሁሌ አይደለም። ጓደኛ ደወልሁላትኝ። ቆይ ተረጋጊ፣ አይዞሽ ቁጭ በይ አለችኝ። ወደሆነ ቦታ ጋር ጠጋ ብዬ ተቀመጥሁኝ። ጓደኛዬም በዛ በምታውቃቸው ሰዎች መለማመጥ ጀመረች። እባክህ እስከምመጣ ስራዋን ትቀጥላለችው። እሱም ለጓደኛዬ ሲሆን እሺ አላትኝ። ወደ ስራ ተመለስኩኝ። ሰውየው ግን ምንም ሊተወኝ አልቻለም። አሁንም ይፈታተነኛል። ስራው ግን ጓደኛዬ እስከምመጣ ቀጥሏል። ስራዬን እየሰራው አንድ ነገር ትዝ አለኝ። እነኛ 12 ሰዎች ለምን ለአንዱ አልደውልም አልሁኝ። ለአንደኛው ደወልሁለትኝ። እኔ ነኝ ብዬ ተዋወቅኩት። እሱም አወቀኝ። በሰላም ነው በማለት ጠይቀኝ። በጣም ጠፍተሽ ነበር አለኝ። አዎ አልደወልኩላችሁም፣ በጣም ይቅርታ፣ ዛሬ ግን ችግር ላይ ነው፣ ይርዳኝ አልሁትኝ። ምን ሆነች ነው ሲለኝ አሰሪ ሊደፍረኝ ነው በማለት ነገርሁትኝ። አይዞሽ እረዳሻለሁ አለኝ። እሱም በማግስቱ ማታ አካባቢ መልሶ ደወለልኝ። እዚህ ቦታ ሄጂ፣ በሩን አንኳኪ፣ እህቱ ነይ ብለሽ ተዋዋቂያቸው፣ እነሱም ቁልፍ ይሰጡሻል አለኝ። እኔም በነገሬ መሰረት ሄድሁኝ። እዛ ቤት አንኳኳሁኝ። እህቱ ነይ ብዬ ተዋወቃቸው። ስሙን ጠርቼ እነሱም ነይ ግቢ በማለት አስገቡኝ። ቁልፍም ሰጡኝ። ይኸው የተከራየልሽ ቤት አሉኝ። ቤቱን ከፍቼ አየሁትኝ። በጣም የሚያምር ቤት ነው። ቀለም የተቀባ ሙሉ ዕቃ ያለው በጣም ደስ አለኝ።
ሰውየው ጋር ደውዬ አመሰግናለሁ ሳልለው ቀጥታ ጓደኛዬ ጋር ደወልኩላት። ነገርኳት ያለውን ነገር በጣም ደስ አላትኝ። እሺ ጓደኛዬ የዛሬ ሳምንት እመጣለሁ እኔም አይሻለሁ አለችኝ። ከዛ በመቀጠል ወደ ሰውየው ጋር ደወልሁኝ። በጣም አመሰገንሁትኝ። እኔ ግን ለዚህ ሁሉ ውለታው ምንም ነገር መክፈል እንደማልችል ነገርሁትኝ። እሱም ምንም ችግር እንደሌለው ነገረኝ። የአንድ ዓመት የቤት ኪራይ እንደከፈለልኝ ነገረኝ። ከዛም ሰርተሽ ራስሽን ቀይሪ፣ ከዛም በኋላ ራስሽን ችለሽ ኑሪ ያለኝ። እኔም እሺ አልሁትኝ። ግን አንድ ጥያቄ አለኝ። ይህን ሁሉ አስተካክለህ ጨርሰህ ለምን ሄደህ እስከመጣ ለምን አልጠበቅከኝም አልሁትኝ። እሱም መልስ መለሰልኝ። ይህን ሁሉን ያደለሁም ያስተካከልኩትኝ ሰው ልኬ ነው፣ ሰዎች ናቸው ያስተካከሉልሽ። እኔ ስራ በጣም ይበዛብኛል መምጣት አልችልም በማለት መለሰልኝ። እኔም እሺ አልሁት፣ ተቀበልሁትኝ። በሳምንቱ ጓደኛ የመጣች ቤቱን አየችው። በጣም ነው የሚያምረው። በጣም ደጋግማ አየችው። በጣም ያምራል ጓደኛዬ። ሰውየው ግን ማን ነው አስታወቂኝ አለችኝ። አይ ጓደኛዬ ይሄን ቤትም ሌላ ሰዎች ናቸው ያስተካከሉት፣ እሱ ከፍሎ እሱ አልመጣም፣ እሱም አላየውም። እኔን በምልክት ነው የላከኝ አልኋትኝ። እና እስካሁን ለምን ቡና ጠጣላልሽውም አለችኝ። አላልሁትም ጓደኛዬ ስራ ይበዛባታል በማለት መለስኩላት። እንዴ ምንም ያህል ስራ በዛበት ልታመሰግኙ ግድ ይልሻል ጓደኛዬ። በይ እኔና አንቺ የተሻለ አድርገን እናስተካክለውና ማታ ቡና ጋብዥው አለችኝ። እሺ አልኋትኝ። ደወልኩለትኝ። ማታ መጥቶ ቤቱን እንዲያየው ቡናም እንዲጠጣ ነገርሁትኝ። እሱ ግን እሺ አላለኝም። በጣም ለመንሁትኝ። ከስንት ልመና በኋላ እሺ አለኝ። እኔና እሷ ቤቱን አስተካከል ነው። ጓደኛዬ ጎበዝ ናትኝ፣ ቀልጣፋም ናት። ቤቱን ፎ አድርጋ አስተካከለችው። ምግብን ብዙ ምግብ ሰራች። በጣም ብዙ ሰው የተጠራ ይመስል እኔም ዝም ብዬ ነው ማያትኝ። እንዴ ይሄ ሁሉም ይሰራልሻል እላታለሁኝ። አንቺ ልጅ በቀልጠፍ በይ ትለኛለች። አመሻሽ ላይ ቡናውን አቀራረበች። በይ ጓደኛዬ ፈረስ ያደርሳል እንጂ አይወጋም፣ መሄዴ ነው አለችኝ። እንዴት ነው የምትሄጂው? እዚህ ነው የምታድሪው አልኋትኝ። ጓደኛዬ አንቺ እኮ የዋህ ነሽ፣ በይ አሳድሪው፣ ካላሳደርሽው አኮርፍሻለሁ አለችኝ። ብላኝ ትታኝ ሄደች። እኔም ትካዜ ውስጥ ገባሁ። እንዴት ነው የማሳድረው? እኔ ባሳድረው እንኳን እሱ እሺ ላይለኝ ይችላል። ጓደኛዬም እንድታኮርፈኝ አልፈልግም። ምክንያቱም በዚህ ዓለም ላይ ያለች አንድ እሷ ብቻ ናት። እህትና ወንድሞችንም ከተውኋቸው ቆይቻለሁ። ጓደኛዬ ካኮረፈችኝ መሄጃ የለኝም። እንደዚሁ እያሰብኩ እሱ በሩን አንኳኳ። እኔም ከፈትኩለትኝ። በጣም የሚያምር ቤት ነው፣ ቆንጆ አድርገውታል አለኝ። አዎ ቆንጆ አድርገውታል በማለት የተዘጋጀውን ነገር ቡናውንም አፈላሁኝ፣ ምግቡንም እንዲበላ አደረግኩኝ። ከዛ እሱም ከጨረሰ በኋላ በይበርች እህቴ ደህና ደሪ ብሎኝ ተነስቶ ሊሄድ ሲል እኔም ጮሄ እደር አትሄድም አልሁትኝ። እሱም ደነገጠ፣ ዞር ብሎ አየኝ። እባክህ አትሄድ እደር ዛሬ አልሁት። እሱም ስራ አለብኝ አላድርም በማለት መለሰልኝ። እባክህ ብዬ ለመንሁትኝ። ሊሰማኝ አልቻለም። እሄዳለሁ አላድርም አለኝ። ከዛም በኋላ እንደተለመደው እንባዬ ቅርብ ነውና እንባዬ ማውረድ ጀመርኩኝ። እግሩ ላይ ወደቁ። እባክህ አትሂድ አልሁትኝ። በጣም ደነገጠ። ከዛም በኋላ እሺ ከእግሬ ላይ ተነሽ ያለኝ። ከእግሩ ላይ ተነሳሁ። እሱም ቁጭ አለ። ከዛ ዝም ብለን ተፋጠጥን። እኔ ምን ማለት እንዳለብኝ ራሱ ጠፋብኝ። እሱም ደንግጧል፣ ዝም አለኝ። ሁለታችንም ተፋጠን ቁጭ አልን። ማንም ወሬ ማውራት አልቻለም፣ ምክንያቱም እሱም ደንግጧል፣ እኔም አፈርሁኝ። እኔ ለጓደኛዬ ብዬ ነው እንጂ ይህን ሀሳብ አስቤው አልነበረም። በጣም ብዙ ሰዓት ቁጭ ካልን በኋላ ቢጃማ ፈልጋለሁ፣ ደክሞኛል፣ መተኛት ፈልጋለሁ አለኝ። እኔም ደነገጥሁኝ፣ ምክንያቱም እንኳን ለሱ ለኔም ቢጃማ የለኝም አልሁትኝ። ቢጃማ ከሌለሽ እሺ በቃ ጠብቂኝ ገዝቼ እመጣለሁ አለኝ። እኔም በቃ በዛው መሄድ ነው ብዬ ማልቀሴን ጀመርሁኝ። እኔ ሲከፋይ ቶሎ ነው ማለቅሰው። ቁጭ ብዬ እያለቀስኩኝ መልሶ በሩ ተንኳኳ። መጣ ማለት ነው። ደስ አለኝ። በሩን ከፈትኩለትኝ። ለእኔም ለሱም ቢጃማ ገዝቶ መጣ። በጣም ደስ አለኝ። ቢጃማውን ሮጬ እኔ ነኝ ቀድሜ ቀየርሁትኝ። እሱም ቢጃማውን ቀይሮ ወደ አልጋው ላይ አመራ። ሄዶ ተኛ። እኔም ተኛሁኝ። ደህና አደሪ ብሎ ፊቱን አዙሮ ተኛ። ደህና አደር ብዬው ፊቴን አዙሬ ተኛሁኝ። እኔ ማደሩን ብቻ ነው የፈለግኩት። በጣም ደስ አለኝ። መንጋት አይቀርም ነጋ። ጠዋት ደህና ዋይ ብሎ ቢጃማውን ቀይሮ አጣጥፎ አልጋው ላይ አስቀምጦ ሄደ። እኔም ደስ አለኝ። ጓደኛዬ መጣች። ምን ተፈጠረ አለችኝ። አደረ አልኋትኝ። እና እንዴት ነበር አለችኝ። ምንም አልተፈጠረም አልኋት። አፈር ቢ ጓደኛዬ ቀልጥፍ በይ እንጂ ብላኝ ትታኝ ሄደች። በይ በቃ ቀጣይ ሳምንት እመጣለሁ ብላ ሄደች። ሰውየው ግን በሶስተኛው ቀን እኔ ሳጠራው በራሱ ጊዜ መጣ። እንዴት አመሸሽ አለኝ። ደህና ነኝ አልሁትኝ። አስገባሁትኝ። ምግብም አልነበረም። ያለውን ነገር ሰራሁኝ። አብረን በላን። አንድ ሴት ደወለች። እኔ በጣም ተናደድሁኝ። እኔ እኮ ገና ስለሱ ምንም አላሰብኩም። ሚስቱ መሰለችኝ። እኔ ቢሮ ነኝ፣ ቢሮ ነው ማድረው፣ ስራ ይበዛብኛል ብሎ መለሰላት። በጣም ደገረመኝ ውሸቱ። ወይ ውሸትህ አልሁትኝ። ምን ታደርጊዋለሽ በማለት መለሰልኝ። እኔ እነሱ ከዛም በኋላ እንደዚህ እያለን ቀጥለናል።
እሱም ከኔ ቤት መቅረት አልቻለም። እኔም እሱን መጠበቅ ልማዴ ሆኗል። እንደዚህ እየተባለ ቤተሰብ አስታውቅሻለሁ አለኝ። እኔ በጣም ደነገጥሁኝ። እኔም አውቀው ሚስት እንዳለው ነበረ፣ ግን ሰውየው የዋህ ቅን ስለሆነ ብቻ ነበር የቀረብኩትኝ። ከዛ ቤተሰብ አስተዋወቀኝ። እሱም እናቱ የለችም። ለቤተሰቦቹ ታታሪና ጠንካራ ሰራተኛ ነው። ቤተሰቦቹን የሚያስተዳድረው እሱ ነው። ስራ ከሚባለው በላይ ይበዛበታል። እውነቱን ነው። ምክንያቱም ቤተሰቦችንም ይረዳል፣ ለራሱም ያጠራቅማል። የመስሪያ ቤቱ አስተዳዳሪ ሆኖ ነው የሚሰራው። አዎ ኢንጂነር ነው። ከስሩ ብዙ ሰራተኞች አሉትኝ። ከዕለታት አንድ ቀን ወደ ቤተሰቦቹ ጋር ይዞ ሄደ፣ አስተዋወቀኝ። እህቱ ግን በጣም ገረማትኝ። እንዴት እንደተዋወቃችሁ ብቻ ማወቅ እፈልጋለሁ አለችኝ። ለምን በማለት ጠየቋትኝ። እሱ ከልጅነቱ ጀምሮ ሴቶችን አይቀርብም፣ ወደ ሴቶችም አይሄድም። እንዴት አንቺን ተዋወቀሽ አለችኝ። እኔማ እንዴት እንደተዋወቀ አንቺ አታቂም፣ እግሩ ላይ ወድቄ አልቅሼ እንደሆነ አታቂም እያልሁ በሆዴ እግዚአብሔር ስለፈቀደ ነው አልኋትኝ። እህቱ በሉ በቃ ተጋቡ፣ ትዳር መስርቶ አብራችሁ ኑሩ አለችኝ። እኔም እሺ አልኋትኝ። እሱንም ምን ታስባለህ ብዬ ጠየቅኩትኝ። እሺ እንጋባለን ችግር የለም ብሎ መለሰልኝ። እኔም ደስ አለኝ። እህቱ ታላቁ ናት፣ የእናቱ ምትክ ነች። በቃ ወንድሜን ድል ባለ ሰርግ ነው መዳር እንፈልገዋለች። እኔ ግን ይሄ ድል ያለ ሰርግ የሚባለው ነገር እናቴን ስለሚያስታውሰኝ እናቴን ብቻ እንድታደርግልኝ ስለምፈልግ እናቴን አሰብኳትኝ። እኔም ሰርግ እንደማልፈልግ እኔም ማግባት ከፈለገ ዝም ብሎ እንደዚህ እንደሚያገባኝ ነገርኩት። እሱም ችግር እንደሌለበት ነገረኝ። ለእህቱም ነገርኋትኝ። አንቺን ካስደስተሽ ለወንድሜ ጥሩ ሰው ከሆንሽ ችግር የለብኝም፣ እኔም ወንድሜ ብቻ ደስተኛ እንዲሆን እፈልጋለሁ አለችኝ። በዚህ ተስማምተን ተጋባን። አዎ እንደዚህ ያለ ቀጥለን ህፃን ተረገዘ። ሁለተኛ ልጄ ማለት ነው። ሁለተኛ ልጅ ስትረገዝ በጣም ታመምሁኝ ከሚባለው በላይ። ባሌ በጣም ይዞ የተንከራተተ። እህቴ ወዳልኳችሁ ላስታውሳችሁና እሷ ጋር ይዞ ይሄደ። ዝም ብሎ ይዞኝ በየሀገሩ ይዞራል። ምክንያቱም እኔ የሆነ ሰው ድምፅ ከሰማው ይረብሸኛል። ያ ሰው ሁለተኛ ባያወራ ደስ ይለኛል። ከአጠገቤ ጋር ባሌ ብቻ እንዲሆን ፈልጋለሁ። ማንም ሰው አጠገቤ ጋር ባይጠጋ ደስ ይለኛል። እህቴ ጋር ይዞኝ ሄደ። እህቴ ይች ልጅ አድንም ትሞታለች፣ እባክህ አንተ አትንከራተት፣ ገንዘብንም አትጨርስ ስትለው በጆሮ የሰማው በጣም አዝኜ ስቅስቅ ብዬ አለቀስኩኝ። ለስራ ብሎ ትንሽ ለደቂቃዎች እንኳን ሲለየኝ አለቅሳለሁ። ከአጠገቤ አትለይ እላለሁ። ጓደኛ የነበረች አንድ ሰው ለእኔ አሁን ደግሞ ባሌ ሆኗል። ጓደኛዬም አብራኝ ትንከራተታለች። ልጅም ስለነበራት እሷም ትዳር ይዛ ልጇንም ወደ ልጇን መለስ ብላ እሱንም ትንከባከባለች። እንደዚህ እያለ ከዚህ ቤት እንዲወስደኝ ነገርኩትኝ። እህቴን አልፈልጋትም፣ ውሰደ የፈለግከው ቦታ አልሁት። ይዞ ሄደ። ብቻ ጽንሱ በግድ ተወለደ። በጣም ታመምሁኝ። እውነት ለመናገር ብዙ ሰው ትድናለች ብሎ አላሰበም ነበር፣ ግን በእግዚአብሔር ታምር ድኛለሁ። ልጅቷ ተወለደች። ሴት ናት፣ የምታምር ሴት። ባሌ በጣም ደስ አለው። አንድ ነገር ላስታውስሽ አለኝ። እዛ ዶሮ እኮ መኪና ውስጥ ስንመጣ አንድ ልጅ እንዳለች ነግረሽ ነበር አለኝ። አዎ አለችኝ። አማቴ ጋር እኮ ትቻታለሁ አልሁትኝ። አምጫትኝ ከኛ ጋር ትኑር፣ ከዚህ ከእህቷ ጋርም ትኑር፣ ትምህርቷንም ትማር አለኝ። መለስ ብዬ አማቴን ጠየኳትኝ። እባክሽ ልጅን ስጭኝ አልኋት። አማቴ ምንም አላለችም። ልጅ አድጋለች፣ በጣም ትልቅ ሆናለች። 7 ዓመት ሞልቷታል። በ7 ዓመት በኋላ ልጅን እንድትሰጠኝ ጠየኳት። ነይ በቃ ውሰጃት የኔ ልጅ አለችኝ። አስተምሪያት ቆንጆ አድርገሽ፣ እኔም የተሻለ ህይወት እንድትደርስ ፈልጋለሁ ልጅ ብላ ሰጠችኝ። ልጄን አመጣኋት። ወደ ኋላ ለመልሳችሁና ዶሮ እንደነገርኳችሁ እቃቃን ተጫውቼ ሳልጨርስ ያገባሁት ባልን አሁን ከሱ ጋርም እንደ ወንድምና እንደ እህት ነን። አማቴንም እረዳታለሁ፣ ለሱም ብር ልክለታለሁ። ባለቤቴ ሁለቱንም ልጆች ያስተምራል። በጣም ደስተኛ ነው። ድሮ ከውሻ ከፍዬ የምበላ ልጅ ነበርሁኝ። ዛሬ ግን ቤት የተሟላ ነው። በጣም ትልቅ ቤት የሚባል አለኝ። 2 ልጆችም አሉኝ። እግዚአብሔር የባረከው ባልም አለኝ። በቤቴ ውስጥ 2 የሚያግዙኝ ልጆች አሉ። ጓደኞቼ ራሳችሁ ወስኑ። ሰው እንዲወስናላችሁ አትፍቀዱ። ድሮ አልፎልሽ ይለፍልን የሚሉ ወንድሞችም ዛሬ ወደ ባሌ ጠጋ ብለው ስራ እንዲያሰራቸው ይጠይቁታል። እኔ ቤት መጥተው ይኖራሉ። ባለቤቴም ስራ ይፈልግላቸዋል። ስራም እንዲሰሩ ይሰጣቸዋል። ዛሬ ከማን በላይ እኔ ደስተኛ ነኝ። ባሌ ህይወቴ ነው። ልጆችም ህይወቴ ናቸው። ጓደኛዬም በጣም ነው የምወዳት። አሁንም አለች። አብረነን ሞት ነው የሚለየን። ሰላማችሁ ብዛ ጓደኞቼ። ከእኔ የተማራችሁን ነገር ይኖራል ብዬ ተስፋ አደርጋለሁ። ስለ እኔ ወስናለሁ።